ልዕልት ከክላሷ ቁጭ ብላ እናትየው በር ላይ ምግብ ይዛ ቁማ እባክሽን ልጄ በር ክፈችልኝ፣ እባክሽን ምግብ ይዤልሽ መጥቻለሁ ቢያንስ ምግቡን እያለች ትለምናታለች። ልዕልት ግን ምግብም ምንም ነገር የምፈልገው ነገር የለም፣ ማንንም አልፈልግም፣ ማንም እንዳናገረኝም አልፈልግም። ስለዚህ እኔ ማንንም ማዋራት አልፈልግም፣ እናቴ አልፈልግሽም፣ ውጭልኝ ትላታለች። አሁንም በድጋሚ ያው እናት አይደለች እናት ነገር ግራ ተጋብታ ልጅ ሆና ነው ምን ነክቷት ነው ምን ነክቷት ይሆን? ይቺ ልጅ የሆነ ነገር ብትሆንብኝ በጸጸት ማለቄ ነው ወይም በጸጸት መሞቴ ነው። ስለዚህ የሆነችውን ነገር ማወቅ አለብኝ እያለች እናትየውም በር ላይ ቁማ ልትመልስላት አልቻለችም። እናም ልዕልቴ በቃ ምግቡን አስቀምጬልሻለሁ፣ እሺ በሩን ክፈችና ውስጥሽ ተመገቢ ስትላት እኔ ምግብም ምንም ነገር አልፈልግም እማዬ አልፈልግም አልኩሽ አይደል እንደ ብላ እናቷ ላይ ትጮህባታለች። እና እናትየውም ግራ ተጋብታ ትመለሳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንኳን በደህና መጣችሁ። ስለመጣችሁ አመሰግናለሁ። ይህ ቪዲዮ የሚደርሳችሁ ሁላችሁም ፕሌስ ላይክ በማድረግ ተባበሩኝ። ከልብ ነው የማመሰግነው። አዲስ የሆናችሁም ሰብስክራይብ እያደረጋችሁ ክበሩልኝ በያላችሁበት። ነገራችን ላይ ከልብ ነው የማመሰግነው ስለምታበረታቱኝ። እናም ልዕልት እንግዲህ ከክላሷ ቁጭ ብላ እያለቀሰች ሁልጊዜ ስልኳን ታያለች፣ በየደቂቃው ስልኳን ታያለች። ምናልባት የሚደውልልኝ እየመሰላትም ይመስለኛል በረኪና ገዝታ በእጇ ይዛለች ማለት ነው። በቃ እኔ የማልጠቅም ሰው ነኝ፣ እኔ ለማንም አልረባም። ስለዚህ እግዚአብሔርም እኔም በጣም እየፈተነኝ ነው። ህይወቴ ሁሉ በጣም ግራ የሚያጋባ ነው። የሚገጥሙ ፈተናዎች ከዛኛው ይልቅ ይህኛው የባሰ እየሆነብኝ ነው። አንድ ሰው አለኝ የምለው እሱንም ስጠይቀው አልፈልግሽም አለኝ፣ ጥሎኝ ሄደ። ስለዚህ እኔ ማንም አይፈልገኝም፣ ማንም አይወደኝም፣ ብቸኛ ነኝ። እናም በቃ መኖር አልፈልግም። ምን ይሰራልኛል? አምላኬ ሆይ ይቅር በለኝ። ስለማደርገው ነገር አውቃለሁ፣ ልጅ ነኝ፣ ብዙ ነገር ይጠበቅብኛል። ነገር ግን ለማደርገው ነገር ይቅርታ አድርግልኝ። መሞት እየፈለግኩ አይደለም፣ ነገር ግን የምኖርበት ወይም ያለሁበት ሁኔታ በጣም የሚያስጠላና ከባድ ነው። ስለዚህ አምላኬ ሆይ ይቅር በለኝ፣ ለማደርገው ነገር አታስብብኝ። ቢያንስ በዚህ በምድር ላይ ባይመቸኝም በሰማይ ቤት እንድመቸኝ አደራህን ትለዋለች። በነገራችን ላይ እዚህ ላይ በጣም ያሳቀችኝ አስባችሁታል? አንድ ሰው ራሱን አጥፍቶ በምድር ላይ ባይመቸኝ በሰማይ ላይ ይመቸኛል የሚለው ነገር በጣም የሚያስቅ ነው። ለማንኛውም እንደዛ እያለች እያለ ድንገት ሉሊት ትደውልላታለች። ሉሊት ስትደውልላት ታነሳና ሄሎ ሉሊት እንዴት ነሽ ደህና ነሽ ካለቻት በኋላ ሉሊት ደግሞ ስላወቀችባት ልዕልቴ ምን ሆነሽ ነው? የተፈጠረ ነገር አለ ስትላት አይ ምንም አልተፈጠረም ትላታለች እያለቀሰች። ሉሊት ደግሞ ስላወቀችባት እህቴ የተፈጠረ ነገር አለ ንገሪኝ፣ ምን ሆነሽ ነው እያለች እያጣደፈች ብትጠይቃትም ልትመልስላት አልቻለችም። ብቻ እያለቀሰች ነው። እሷ ደግሞ በጣም ግራ ተጋብታና ፈርታ ስለነበረ ይህችን ልጅ እንደዚህ ሆና አይቻት አላውቅም። በፊትም ስደውልላት አታነሳም። በስንት መከራ ነው ያነሳችልኝ እና ምን ሆና ይሆን? የተፈጠረው ነገር ምንድን ነው እያለች እየሮጠች ወደ እሷ ትሄዳለች። በሌላ በኩል ኤልሳ ካሌብን አግኝታ ስለተፈጠረው ነገር ትጠይቀዋለች። ዳዊት ከወገብ በላይ ልብሱን አውልቆ ካሌብ የመታውን በዱላ የመታውን በቫዝሊን እያሸ ነበር። እናም ኤልሳ ከሉሊት ጋር ተለያይታ ወደ እሱ ክላስ ስትገባ ወንድሟ ከወገብ በላይ ልብሱን አውልቆ ወገቡን እያሸ ነው፣ ትከሻውን ማለቴ ነው። እናም ጠጋለችና ወንድሜ ዳዊት ምን ሆነ ነው እያለች ትጮኻለች። እሱ ደግሞ ምንም አልሆንኩም ይላታል። ኧረ እባክህ ተው እንጂ ከዚህ በላይ ምን ልትሆን ትፈልጋለህ? በልና ሐኪም ቤት ልሄድ ብላ ስትጮህበት እሱ ደግሞ ኤልሳ አትጨነቂ፣ የኔ አስበሽ እንደሆነ ይገባኛል፣ ነገር ግን እኔ ምንም አልሆንኩኝም፣ በቃ ትንሽ ነገር ነው ይላታል። ካሌብ ነው አይደል እንደዛ ያደረገው? እሱ ነው አይደል እንደዛ ያደረገው ስትለው አፍ እንግዲህ ዝም ብለሽ አታውሪ ይላታል። እሷም አሁንም ቀጠል ያደረገችና ቆይ ለምንድን ነው በዚህ ደረጃ እንደዚህ ልትጣሉ የቻላችሁት? ምን ተፈጥሮ ነው? ምን ተከስቶ ነው ስላት እሱ አሁንም ድጋሚ ፊት አልሰጣትም እና ይልቁንስ እንኪ ይህን ቫዝሊን ቀቢ ብሎ ቫዝሊን ይሰጣታል። እና በጣም ቆስሏል እኮ ኧረ ይሄ ነገር ኢንፌክሽን እንዳይፈጥርብን ስትለው ምንም ነገር አይፈጠርም ብቻውን ቫዝሊን ቀብልኝ ይላታል። እሺ ብላ ቫዝሊኑን ቀብራ ከጨረሰች በኋላ እኔ የምልህ የሆነ ነገር ልጠይቅህ ፈልጌ ነበር የመጣሁት ስትለው ምን ነበረ ሲላትም በቃ እኔ ሰራተኛ ልቀጥር አስቤያለሁ ትለዋለች። እንዴ ለምን ሁለት አይደላችሁ እንዴ? በዛ ላይ ምን ሰው የለም ስራ
አውቃለሁ። እኔ ሉሊትን እያገዝኳት አይደለም። ስለዚህ ሉሊትን የምታግዛት ሌላ ሰራተኛ ያስፈልጋል። እናም ደግሞ የምትመጣው ሰራተኛ ታሳርፋታለች። ሉሊት በጣም የምታሳዝናት ብዙ መከራና ስቃይ ያሳለፈች ናት። ስለዚህ ማለፍ ያስፈልጋታል ትለዋለች። እሱ ደግሞ የእውነት መስሎት እንደዛ ከሆነ ጥሩ፣ ለእሷ ማዘንሽ መልካም ነው በጣም ስለዚህ እንደዛ ከሆነ ተቀብያለሁ ይላታል። እሷ ግን ሌላ ነገር አስባና ከቤት እንድትወጣለት ፈልጋ ነው እንጂ ለሌላ ነገር አይደለም። እናም እንደዛ ከሱ ጋር ተነጋግራ እያለቃቀ ወይም ደስተኛ አልነበረችም። በሌላ በኩል አሁንም ልዕልት ያን በረኪና ለመጠጣት እየዳዳች ነው ያለችው። እናም ደግሞ ኤልሳና ካሌብ ተደዋውለው መንገድ ላይ ይገናኙና ከተገናኙ በኋላ ቆይ አንተ ቆይ ምን አስበህ ነው? ለምንድን ነው ዳዊትን እንደዛ ያስደበደብከው ስትለው ኧረ እባክሽ ተይ እንጂ እኔ በዛን ሰዓት ወይም ከዚህ በፊት እንደዛ ሲደበድቡኝ ምንም አላልሽም ነበር። አሁን መጥተሽ ስለ ወንድምሽ መቆርቆረሽ ነው ሲላት እኔ ያልገባኝ ነገር አንተ እና እሱን ምን አገናኝቷችሁ ነው በዚህ ደረጃ እንድትደባደቡ ያደረጋችሁ? ምን አድርጎህ ነው? ለምን መታኸው? ስትለው አሁንም አርፎ ካልተቀመጠ ከዚህ በላይ አደርገዋለሁ። አርፎ እንድቀመጥ ነገር ወንድምሽን እኔ እስከ ዛሬ ድረስ ዝም ስለው የፈራው መስሎት ነው መሰለኝ። ያንቺ ወንድም ስለሆነ እንጂ ፈርቼው አይደለም። ስለዚህ አርፎ ይቀመጥ። አርፎ ካልተቀመጠ ከዚህ በላይ ጦርነት እንገጥማለን ሲላት እናንተ ቆያችኋል እንዴ? ነገሩን አታመጡትም እንዴ? ምን አገናኝቷችሁ ነው? ምን ሆናችሁ ነው እንደዚህ ሆናችሁ? ስትለው የሚመለከትሽ ነገር የለም ግን ወንድምሽን አሳርፉ፣ በተለይ ደግሞ ከሉሊት አጠገብ እንድደርስ አልፈልግም ብሎ ግፍትር አድርጓት ይሄዳል ማለት ነው። እሷን ገፍትሯት ሲሄድ በጣም ተጨንቃና ተጠባ ነበረ። እናም በሌላ በኩል ደግሞ ዳዊት ልብሱን ለባብሶ እስኪ ዞር ልበል ብሎ ወጥቶ ስለነበረ ድንገት መንገድ ላይ ሲሄድ ወይዘሮ አልማዝን ከኋላ በኩል ያያታል። እናም ስልኩን ወጣ አድርጎ ፎቶዋን ካየ በኋላ ከስር እየተከተላትኝ ይሄዳል። ከዛም የሆነ ቦታ ላይ ሲደርስ ትጠፋበታለች። እዛው አካባቢ ሰፈሩ አካባቢ ስትደርስ ስትጠፋበት ቆም ብሎ ወይኔ አመለጠችኝ እኮ እያለ እየሮጠ እያለ ከዛ ሉሊት ደግሞ ልዕልት ስላስጨነቀቻት ወደ ልዕልት ለመሄድ እየሮጠች ትመጣለች። ከዛ እየሮጠች ስትመጣ ደግሞ ዳዊት መንገድ ላይ ይይዛታል። ዳዊት መንገድ ላይ ይይዛትና ሉሊት ያችን የምፈልጋትን ሴትዮ እኮ አየኋት፣ በእናትሽ ልነግርሽ እፈልጋለሁ የማዋራሽ ነገር አለ እያለ መንገድ ላይ ይይዛታል። እሷ ደግሞ በጣም ቸኩላና ፈርታ ስለነበረ ዳዊት እኔ መሄድ አለብኝ ፕሊዝ፣ እኔ መሄድ አለብኝ፣ በኋላ እናወራለን፣ አንገብጋቢ ጉዳይ ገጥሞኝ ነው እባክህን ዳዊት በኋላ አዋራሃለሁ ብትለውም እኔ ጨንቆኛል እያልኩሽ እኮ ነው፣ ልታዋሪኝ አትፈልጊም? ሉሊት እባክህን ላዋራሽ እፈልጋለሁ እያለ ይለማመጣታል። እሷ ደግሞ ምስኪን ልቧ ልዕልት ላይ ነው። እናም እሱ ደግሞ መንገድ ላይ ስለያዘትኝ በጣም ግራ ተጋባ። እባክህን እቸኩላለሁ፣ ስመለስ ሁሉንም ነገር አዋራሃለሁ ስትለው ስለተፈጠረው ነገር ንገሪኝ፣ ምን ሆነሽ ነው? ምንድን ነው የተፈጠረው ነገር ስላትኝ አይ በቃ ምንም አይደለም ብላው ትታው ስትሄድ እሺ በቃ ልከተልሽ ስላት አይ አያስፈልግም በቃ ስመለስ ሁሉንም ነገር እነግርሃለሁ እያለች እየሮጠች ስትሄድ ደግሞ በጣም በሚያሳዝን ሁኔታ ልክ ከበሩ ስትደርስ ድንቁን ተብዬውን በር ላይ ታገኘዋለች ማለት ነው። እሱ ደግሞ እንዳጋጣሚ ሆኖ አስገቢም እገባለሁ እጇን ይይዛታል። እናም ይልቁንስ ወገብሽን በደንብ አድርገሽ አዘጋጅ ይላታል። ማለት አልገባኝም፣ ምን እየቀባጠርክ ነው ያለው ስትለው እህትሽን እኮ ላገባት ነው፣ ስለዚህ ዘመዳሞች ልንሆን ነው፣ እናም ለጭፈራው ተዘጋጅበት ሲላት ይህ ነገር በፍጹም ሊሆን አይችልም፣ አንተ ዝም ብለህ አታውራ ስትለው እንዴ እናትዬው እኮ ፈቀደችልኝ፣ ምን ሆነሽ ነው? ልንዛመድ እኮ ነው በቃ ሲላት ይህ ነገር በፍጹም ሊሆን አይችልም፣ መቼውንም አይሆንም ስትለው አትሞኝ፣ እህትሽን ላገባት ነው፣ እናም ዘመዳሞች ልንሆን ነው፣ ለምንድን ነው የማይሆነው? እንደውም እኔ ወርጄ ከእንደናንተ አይነቶች ቤተሰብ ጋር መዛመዴ ልትኮሩ ይገባል። ምክንያቱም እኔ እናንተን ማለት የእናንተ ቤተሰብ በጣም የወረደና ቆሻሻ ቤተሰብ ነው። እኔ ደግሞ የተከበርኩ ሰው ነኝ። ከእናንተ ጋር ወርጄ መዛመድን ልትወዱት ይገባል፣ ወይም ልታከብሩት ይገባል። እኔ ወርጄ ነው እናንተን ያገባሁት ወይም ከእናንተ ቤተሰብ የምቀላቀለው እያለ እጇን ይይዛታል። እሷ ደግሞ በፍጹም አይሆንም፣ እናትየው ብትፈቅድልኝም ለልጇ ግድብ አይኖራትም፣ እኔ ደግሞ በህይወት እስካለሁ ድረስ ይህ ነገር በፍጹም አይፈጸምም ትለዋለች። እገባለሁ አትገቢም በር ላይ እየተጨቃጨቁ እያለ ሉሊ ማለት ልዕልት
መርዙን ወይም በረኪናውን ጠጥተዋለች። በረኪናውን ጠጥታ እዛ ውጭ ነፍስ ግቢ ነፍስ እያለች ነው ክላሷን ዘግታ። ማንም ሊደርስላት አልቻለም። በጣም በሚያሳዝን ሁኔታ ሉሊት ትደርስላት ነበር። ነገር ግን አንዴ ዳዊት ሲይዛት፣ አንዴ ደግሞ ድምፅ ተብዬ ሲይዛት ልትደርስላት አልቻለችም። ልዕልት በረኪናውን ጠጥተዋለች። በማን ምክንያት? በዳዊት ምክንያት። ዳዊት አልወድሽም፣ አላፈቅርሽም፣ እንዳንቺ አይነት ሴት ምርጫዬ አይሆንም፣ አኩየሽን ፈልገሽ አፍቅሪ፣ በፍጹም እኔ አንቺን የምመለከትበትና የማይበት አይን የለኝም፣ አትመጥኝም ነው ያላት። እናንተ በጣም ከባድ ንግግር ነው። እውነት ለመናገር ከባድ ነው ዳዊት የተናገራት። እንደዛ መናገር አልነበረበትም። ድራማም ቢሆን ይኖራል። አንዳንድ ወንዶች እንደዚህ የሚያደርጉ ይኖራሉ፣ አይኖርም ማለት አይደለም። ነገር ግን ሴት ልጅ ስታፈቅር ለምንድን ነው በዚህ ደረጃ ፍቅሯን እንደዚህ የሚያንቆሽሹት? በዛ ላይ ደግሞ ካልፈለገ እኮ አንድ ሰው አይ እኔ ትወደኛለህ ቢላት እንኳን መልካም ነበር። ነገር ግን የተናገራት ቃላት በጣም ጭንቅላት የሚሰብርና አንገትን ቀና አድርጎ እንድትሄዱ የማያደርግ ነው። ንግግሮቹ በጣም ከባዶች ነበሩ። አፏን አውጥታ ተናግራ በዚህ ደረጃ መዋረዱ ስላስጨነቃትና የምትወደውን የምታፈቅረውን ሰው አገኘዋለሁ ብላ አስባ የነበረውን ሰው በዚህ ደረጃ ሲያዋረዳት አስደስቶታል። ያው ለጊዜው ሞትን ያስመኛል። ነገር ግን ለመሞት ደረጃ ባያደርስም ገና ብዙ ነገር የሚጠበቅባትና ብዙ ነገር ማድረግ ያለባት ልጅ ነበረች። ነገር ግን ነገሮችን መቆጣጠርና መቋቋም ስላቃታት መርዙን ጠጥተዋለች። እንግዲህ ትሞታለች አትሞትም የሚለውን ወደፊት የምናየው ይሆናል። ውድና የተከበራችሁ ቤተሰቦች ለቻናሌ አዲስ የሆናችሁ አሁንም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከልብ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታችሁ በያላችሁበት ሰላማችሁ ይብዛ። ባይ